አቶ ተሰማ ጓደኛው አቶ መኩሪያ ከቤት እንዲወጣ አደረገው። አቶ ተሰማ እስከ ባለቤቱ ወይም ደግሞ እስከ ልጆቹ እስከ ቤተሰቦቹ ጎዳና ወጥቷል። የተከራየው ቤት በጣም የሚያሳዝንና እውነትም እድል እንደዚህ ነው በስተመጨረሻ ወይም ደግሞ መጨረሻዬን አሳምርልኝ እያሉ የሚጸልዩ በጣም ብዙ ሰዎች አሉና እውነትም መጨረሻዬን አሳምርልኝ ነው። ሰው በወጣትነት ወይም በጎልማሳነት እድሜው ብዙ ችግሮችን መቋቋም ይችላል። ነገር ግን እድሜ ከዚህ ደረጃ ከደረሰ በኋላ እንደዚህ አይነት ችግር ሲያጋጥም በጣም ከባድ ነው። በዛ ላይ እንግዲህ አቶ ተሰማ ምንም አይነት እንቅስቃሴ ማድረግ የማይችል ወይም ፓራላይዝ ሆኗል። በጣም በሚያሳዝን ሁኔታ እንግዲህ እግዚአብሔር አንዳንድ ጊዜ መልካም ነው። በአንድ በኩል ቢበድል በአንድ በኩል ደግሞ ይክሳል። ኑሐሚን ጥሎለታል። በሌላ በኩል ወይዘሮ ገነትና ኤደን ደግሞ ያው ልክ እና አቶ ተሰማ እንደተከራዩት አይነት ቤት ተከራይተዋል። እዛው ቅርብ አካባቢ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ካላችሁ የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ ፍጻሜው ድረስ በመከታተል ቤተሰብ ይሁኑ። አመሰግናለሁ። እንግዲህ ኤደን በፍጹም ይሄን ነገር መቋቋም አልችልም። እንዴት ነው እዚህ ደረጃስ የደረስንበት? ምክንያት አንቺ ነሽ። ምክንያቱ እናቴ። እኔ ይህን ሁሉ መከራ ሲቀይስ የምጋፈጥበት ምን ዕዳ አለብኝ? አባቴስ ማን ነው ንገሪኝ። እኔ ጎዳና ከምወጣ እጅ አባቴን አፈላልጌ ከአባቴ ጋር መኖር እፈልጋለሁ እያለች ነው። ወይዘሮ ገነት ደግሞ ሌላ አባት የለሽም አባትሽ አቶ ተሰማ ነው ብትላትም እኔ እንደዚህ አይነት አባት የለኝም፣ በፊትም አባቴ አልነበረም፣ ትክክለኛ ወይም ወላጅ አባቴን ንገሪኝ፣ ሙቷል የምትይኝ ውሸትሽን ነው ስትላት፣ ወይዘሮ ገነትም እኔ ለምን ዋሽሻለሁ? ስታስቢው ይህን ያክል ጊዜ የማዋሽሽ ይመስልሻል? ስትላት እሷም ታዲያ አቶ ተሰማስ አባትሽ ነው ስትይኝ የነበረው ምን ጥቅም ታገኝ ነበር? ለምን እውነታውን አልነገርሽኝም? እያለቻት እንግዲህ እናትና ልጁ እየተጨቃጨቁ ነው። የቤቱን እቃ በሙሉ ሽጠው እንግዲህ ያው አንድ አካባቢ ተከራይተዋል። አቶ ተሰማም አሁን የነ ወይዘሮ ገነትና የኤደን ጉዳይ እያሳሰበው ነው። በእኔ ምክንያት ነው እንደዚህ የሆኑት፣ ቤተሰቦችን በተንኳቸው እያለ ለነሱ 24 ሰዓት እያሰበ ነው። ከዛ ባለፈ እንግዲህ የኤርሚያስ ነገር በጣም የሚገርም ነው። በነገራችን ላይ እንግዲህ ኑሐሚን በጣም እያገዛት ነው፣ እየተንከባከባት ነው። ግን የሚያስጠላው ነገር ደግሞ ሌላ ፍቅረኛ አለው፣ ከአንቺ ውጭ የምወደው የማፈቅረው የለኝም እያለ ግን ኑሐሚን እንግዲህ ምን እንደፈለገ ባላቅም አባትዮ በነገራችን ላይ ደስተኛ አይደለም። የሁለቱ ግንኙነት የዚህ ሀገርን ወንድ ስለማታውቂያቸው ነው። ብዙ ነገር ቢያደርግልሽም አጸፋው ግን በጣም ከባድ ነው የሚሆነው። ምክንያቱም ባደረገ ቁጥር ውለታ ባበዛ ቁጥር ሌላ የሚጠይቀው ነገር ይኖራል። ልጅ ልትጠነቀቂ ይገባል፣ ከዚህ ልጅ ጋር መቆየቱ ቢቀርብሽ ይሻላል ሲላት እንግዲህ ኑሐሚን በፍጹም አባዬ አትስጋ፣ እኔ ከሱ ጋር ምንም አይነት የተሳሳተ ነገር አላደርግም። ነገር ግን በጣም ብዙ ነገር እያገዘኝ ነው እና አባዬ አንተ እንደምታስበው እኮ አይደለም እያለችው ነው። እንግዲህ ሁላችንም እንዳየነው ኤርሚያስም ከእግሩ ስር ወድቆ ከአቶ ተሰማ ይቅርታ እንዳደርግለት ጠይቆታል። አቶ ተሰማም ይቅርታ አድርጎለታል። ነገር ግን እውነትም ኤርሚያስ አሁን ከኑሐሚን ምን እንደፈለገ ባናቅም መኪና ውስጥ አስገብቶ እንደውም ወደ እሷ ጠጋ ብሎ ሊስማት ፈልጎ ነበር። ከዛ ምን እያደረክ ነው ስትለው አይ ሙቀት ስለሆነ መስኮቱን ልክፈትልሽ ነበር ያላት። ነገር ግን እሱ ፈልጎ የነበረው ሌላ ነው። ከዛም ባለፈ ስራ ፈልጋለሁ ምናምን ስትለው ስራ ምን ያክል ማለት ምን አይነት ስራ ትሰሪያለች ሲላት ጥልፍ ምናምን ነገር እሰራለሁ ትለዋለች። ከዛም ጠለፋ ትችያለሽ እንዴ? እንዴት ነሽ ጠለፋ ላይ ሲላት ምን እያልክ ነው? የምን ጠለፋ ነው? እኔ እያልኩ ያለሁት አያቴ ብዙ የእጅ ስራ አስተምራኛለች። ማለቴ ምግብ ስራ፣ ጥልፍ ምናምን ብቻ ብዙ ነገር ተምሬያለሁ። እቤት ውስጥ ቁጭ ብዬ የምሰራው ስራ እፈልጋለሁ ስትለው እሱም በቃ ችግር የለውም እፈልግልሻለሁ ብሏታል ማለት ነው። እንደሚፈልግላትም ቃል ገብቶላታል። ከዚህ በፊት እንግዲህ ተመላላሽ ከቤቴ ስሪ ብሏት ነበር። ነገር ግን ይህን ነገር ማድረግ አልችልም አልፈልግም ብለዋለች። እቤቱ ተመላላሽ እንድትሰራለትም ጠይቋት ነበር።
እሷ ግን አልፈልግም ብላለች። እንግዲህ አቶ ተሰማና ኑሐሚን ካሉበት ቤት አካባቢ የሆነች ህፃን ልጅ እየጮኸች ራበኝ ባካችሁን በር ክፈቱልኝ እያለች ነበር ይመስለኛል። እናትየዋ ያው የምትሰራው ቡና ቤት ይመስለኛል። ማታ ቆልፋባት ሄዳ ከዛ አድራ ብቻዋን ጠዋት ተነስታ ርቧት ነው እንግዲህ እንደዛ ስጮህ የነበረው። ከዛ ህፃኗም እናቷ የት እንደሄደች ምናምን በኋላ እነ ኤርሚያስ በሩን ከፍተው ካወጣው በኋላ ስትናገር እናቷ ማታ ማታ ዘንጣ እንደምትሄድ ጠዋት ግን ቁርስ ስትመጣ ጥሩ ቁርስ እንደምታበላት ምናምን እንደዛ ትገልጽላቸዋለች። እንደውም ኑሐሚን አንቺ ታድለሽ አባት አለሽ፣ ለምንድን ነው አባት የሌለኝ እያለች እየጠየቀቻት ነበር። እናም ብቻ ህፃኗ በጣም የምታምርና ደስ የምትል ልጅ ናትኝ። እንግዲህ ኤርሚያስም ከአቶ ተሰማ ስር እግር ወድቆ ይቅርታ ካደረገ በኋላ ቀረቤታውን በደንብ አድርጎታል። ኑሐሚንም የአባዬ መድኃኒት መግዣ እባክህን አጥሮኛል፣ እኔ ሁልጊዜ አንተ ማስቸግሩ ደግሞ ከበደኝ አስጠላኝ እያለችው ነበር። ያም ሆነ ይህ እነ ወይዘሮ ገነትም እንግዲህ እዛው አካባቢ ተከራይተዋል። መንገድ ላይ እየሄዱ እያለ ኤደን ተብዬዋ እኔ እዚህ አካባቢ መኖር አልፈልግም፣ እንዴት ነው እዚህ አካባቢ ከዛ ከተንጣለለ ቤት ወጥቼ እዚህ የምገባው እያለች ርቁ እያለች ነበር። ነገር ግን ምንም አይነት አማራጭ አልነበራትም። አቶ ተሰማ ትንሽ ብር ሰጥቷቸው ስለነበረ ድርሻዬን ስጭኝና እኔ ወጥቼ ሌላ ቦታ እኖራለሁ እያለች ነበር እናቷን። እናትየውም በፍጹም አይቻልም፣ ይልቁንስ ወጣ ብለሽ ስለምን ስራ አትሰሪም ስትላት ልጅቷን በፍጹም ስራ መስራት አትፈልግም። ከዛም ባለፈ ደግሞ እናቷ የሰጠቻ ማለት አቶ ተሰማ የሰጣቸውን ብር መካፈል ትፈልግ ነበር። በጣም የሚያስጠላው ነገር እንደታውቃላችሁ ኑሐሚን ሁሉም ቦታ ሁሉም ድራማዎች ላይ የዋህነት ያጠቃታል። በጣም መልካምነትና የዋህነት በጣም ብዙ ጊዜ ያጠቃታል እና አሁንም እዚህ ኑሐሚን ድራማ ላይ እንግዲህ አቶ ተሰማ በጣም እየተጨነቀና ስለነሱ እያሰበ ስለነበረ ኤርሚያስን እነሱን ተከላልኝ የት ናቸው ያሉት? ምን እየበሉ ይሆን? ምን እየጠጡ ይሆን? እያለ አባዬ እያስጨነቀኝ ነው። ስለዚህ እነሱን ማየት አለብኝ ብላ ከኤርሚያስ ጋር ተማክራ ወደዛ ትሄዳለች ማለት ነው። ከዛም እዛ ስትሄድ ደግሞ ወይዘሮ ገነት ቤት አልነበረችም። ኤደን ደግሞ የወይዘሮ ገነትን ብር ሰርቃ ክፍሉን እንትን ምስቅልቅሉን አውጥታ ከዛ ሰወር ብላለች። ከዛም ኑሐሚን ስትገባ ደግሞ ክፍሉ ተመነቃቅሯል። ያንን ለማስተካከል ስትሞክር ወይዘሮ ገነት ትመጣለች። ከዛማ ብሩን አንቺ ነሽ የሰረቅሽው ብለው እዛው ንቅ አድርገው እየደበደቧት ነበር። ነገር ግን የሰረቀችው ኤደን ናት። ኤደን ሰርቃ ሰው ሲመጣ ሌባ ሰረቀው ለማለት ነው እንደዛ ያደረገችው። የታያት ነገር ይመስላል። አይገርምም? ልክ ኑሐሚን እንደምትመጣ እየተነገራት ትመስላለች። እንደውም ኤርሚያስ ይልቁንስ ተጠንቀቂ እዛ አንቀው እንዳይደበድቡሽ እያላት ነበር። እሷም ረባክተው ኤደን እኮ ምንም ጉልበት የላትም ዝም ብላ ምላስ ብቻ ናት እያለ ነበር። ግን ሁለቱም አንቀው ይዘው እየደበደቧት፣ ኤርሚያስ ደግሞ ስትቆይበት ይች ልጅ ምን ሆና ነው የቆየችው እያለ ወደዛ እየሄደ ነው። እንግዲህ ድራማው ያለቀው ኑሐሚን እየተደበደበች ነው በስተመጨረሻ። ብዙ ጊዜ በጣም የዋህነት ያጠቃታል እና አባቷም ለዛ ነው ተጠንቀቂ፣ የከተማውን ህይወት አንቺ አታውቂውም፣ በወንዱም በሴቱም በኩል ተጠንቀቂ የሚላት። ለማንኛውም ምን እዚህ ላይ ያበቃለሁ። ባባይዶች